በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተባረካችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ በጌታ በእግዚአብሔር አብ ልጆች ተብላችሁ ተጠራችሁ በመንፈስ ቅዱስ በጰራቅሊጦስ ማኅተም ታትመን ሀብተ ወልድ ስመ ክርስትናን የተቀበላችሁ እግዚአብሔር ልጆች ሆይ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። ትናንትና ወዲያ ባሳሰብኩት ማሳሰቢያ አንድ እናት ያለ አባት አልባ ልጆቿ የምታሳድግ ባልቴት እናትን ማገዝ ንጹሕ የሆነ አምልኮ መሆኑን እንዲሁ በየጊዜው በዚህ በአጋፔ ቤተሰቦች እንደዚሁ ወላጅ አባት የሌላቸው ልጆች የምታሳድግ እናትን የምናገዝበት መርሃ ግብር አለን። ትናንትና ወዲያም ተናግሬ ነበር። ሁለት እናቶች የሚወስዳቸው ሲያስፈልጋል። አንድ ቤተሰብን ሲወስድ 50 ሺህ ብር ያክል መክፈል ከቻለ ለዓመት ምሳቃ መቋጠሪያ አንዲት እናት ታገኛለች ማለት ነው። በዚህ መንገድ አንድ ቤተሰብን የሚይዝበት ነው። ሁለት እናቶች ነበሩ። አንዲት እህታችን ከጀርመን ጀርመን መስል ያለችው ወስዳለች። አንደኛዋ ትቀራለች። እሷን ማገልገል ብትፈልጉ 9114138 ስልኬ ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ በርሱ ቅድም እንዳያችሁት በተቸገርን ጊዜ በሆነ ነገር በሆንን ጊዜ ሰይጣንን መስማት ምን ያህል አደገኛ እንደሆነ የምንማርበት ትምህርት ነው። የዛሬው ትምህርት መነሻችን ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለውን አነባለሁ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። አሁን እንደሰማችሁት ጌታ ከተጠመቀ በኋላ ወደ ምድረ በዳ ወደ ገዳመ ቆሮንቶስ ወይም ወደ ፈተና ተራራ መሄዱን ይነግረናል። እጅግ በጣም ከፍተኛ የሆነ በረሃ ነው። እስራኤል ሀገር የምንሄድ ሰዎች አይተነው እናውቃለን። በኢያሪኮ በረሃ ውስጥ የሚገኝ ተራራማ በረሃ ስፍራ ነው። ምንጭ የማይታይበት እህል ውሃ የማይታይበት ተራራማ ቦታ ለመጸለይ መሄዱን ጌታ 40 ቀን 40 ሌሊት መጸለዩን እንጀራ ለመብላቱን ያሳየናል። እንግዲህ በዚህ ጊዜ ሰው ስለሆነ ዘመዳችን ስለሆነ ተራበ ይላል እና አሁን ዛሬ መራቡን አይተን ከመራቡ በኋላ የመጣውን ነገር ነው የምንመለከተው። እና በራበው ጊዜ ፈታኝም ወደሱ ቀረበ ነው የሚለው። እንግዲህ ጌታችን መራቡን ስላወቀ ነው በዳቦ ልፈትነው ብሎ የመጣው። ብዙ ክርስቲያኖች በዚህ ዓለም የምንፈተነው በእንጀራ ነው። ልጆች ያለ ለልጆቻችን እንጀራ ስንልም ማን ሆነው ነገር የለም። የድሮ እናቶች ገላቸውን ሸጠው ልጆቻቸውን ያስተምሩ ነበር። ገላቸውን ሸጠው አደባባይ ላይ እናት ለልጆቿ ማትሆነው ነገር አልነበረ። ለልጆቻቸው ሲሉ ክብራቸውን ጥለው፣ ለእንጀራ ሲሉ ክብራቸውን ጥለው ብዙ ጀግኖች አባቶች፣ ጠንካራ አባቶች፣ ክብር ያላቸው፣ ሞራል ያላቸው፣ ሃይማኖት ያላቸው አባቶች እንደ ባሪያ እንደ ተንቀው ተዋርደው ሰርተው እንጀራ ይዘው መጥተዋል። እና ሰው ሲርበው ብዙ ነገር ያደርጋል። በዚህ ዓለም ሲቸግረው ሲጎድለው ያን ነገር እንዲሞላለት ምንም ነገር ያደርጋል። ኢትዮጵያ ውስጥ ዩኒቨርሲቲ ገብተው ዲግሪ ይዘው 2 ዲግሪ ይዘው እታች ጉልት የሚሸጡ ሴቶች ወንዶች እንዳሉ እያየን ነው። መስራት ደስ ይላል፣ ግን ረሃብ ምንም ነገር እንድታደርጉ ያደርጋል። የትኛውንም ስራ እንዳትንቁ ያደርጋል። ይህ ጥሩ ነገር ነው። ረሃብ ግን ጠላት ደግሞ ሊፈትነን ይፈልጋል። በዚያ ክብራችንን ሊወስድብን፣ ሃይማኖታችንን ሊወስድብን ይሞክራል። አሁን ሴቶች ስራ ስታጡ፣ ባል ስታጡ፣ መሄጃ ስታጡ፣ እናት ስትሰለቻችሁ፣ አባት ሲሰለቻችሁ ለምንድን ነው ሙስሊም አግብቼ ማልገላገሉ ስላላችሁ ሙስሊም ባልደጃችሁ ላይ መጥቶ ይቆማል። በራቡ ጊዜ ድንጋዩን ዳቦ አድርግ ብለው ፈታኙ እንደመጣ አይነት ፈተና ይመጣባቸዋል። ያ ሙስሊም ደግሞ መሄጃ እንደሌለሽ ስለሚያውቅ ማተምሽን በጥሰሽ ክርስቶስሽን ክደሽ ቤቱ እንድትገቢ ያደርግሻል። ከዚያ በኋላ ግን ውርደትና ንቀት ነው የሚጠብቅሽ።
ኢየሱስ ክርስቶስን ሸጠው በገንዘብ ተደራድረው ሸጠው ጥለው ወደ ቤታቸው የገቡ ሰዎች በሕይወት አልኖሩ። የአስቆሮቱን ሰው ይሁዳን ማየት በቂ ነው። ግን ያስመስላል። ችግርም ደግሞ ይህን ነገር ይገፋል። ቆራቢዋ ጠንካራዋ ሴት ሰውነቷን ሸጣ ለአረብ ሀገር ወንዶች ገንዘብ በማግኘት እናቷን ለማሳከም ትሞክራለች። እውነት ነው የሚመስለው፣ ትክክል ይመስላል። ግን መጠንቀቅ ያስፈልጋል። አያችሁ፣ ጌታ ኢየሱስ አላረገማ። በራበው ጊዜ ድንጋይን ዳቦ አድርጎ አልበላም። ማድረግ እኮ ይችላል። የእግዚአብሔር ልጅነቱን ለማረጋገጥ አስማት አልሰራም። ችግር ነበረ፣ ረሃብ ነበረ፣ በዛ ተራራ ላይ ፈተና ነበረ። ለፈተና ግን እጅ አልሰጠም። እጅ ሳይሰጥ ይታለፋል። ጠንካራ ሆኖ በመንፈስ ቅዱስ አቅም በርትቶ ማለፍ ይቻላል። ግድ ራስን ማዋረድ አይገባም። ሃይማኖትን መካድ፣ ክርስቶስን መካድ፣ ክብርን ጥሎ መኖር አይገባም። እግዚአብሔር ቀን ያመጣል፣ በር ይከፍታል። በቸገረን ጊዜ ደጃችን ላይ የሚቆም ፈተና ብዙ። በቸገራቸው ጊዜ ብዙ ወጣት ወንዶች ኢትዮጵያ ውስጥ አዝናለሁ ስናገር ምንድነው አካላቸውን ሸጠው ወንድነታቸውን ገበያ ላይ አውጥተው የሚኖሩ በሶሻል ሚዲያ ራሳቸውን የሚሸጡ በጣም ብዙ ወጣቶች አሉ። ለምን ስትላኩ ስራ የለም ነው የሚሉት። የገቡበት ዓለም ግን በቀላሉ የሚወጣበት ዓለም አይደለም። የገቡበት ዓለም ሰው የሚሆኑበት ዓለም አይደለም። ቤተሰብ መስርተው አባት ሆነው ባል ሆነው ጥሩ ልጅ ሆነው ጥሩ ወንድም ሆነው ምንድነው የሚያስችላል? ሞራል ነው የሚበላው፣ ውስጥ ነው የሚደቀው። ከዛ በኋላ ከዛ ለመመለስ የእግዚአብሔርን ቃል አውቆ ምሕረቱን አውቆ ንስሐ ገብቶ ካልበረቱ በስተቀር ያ መንገድ ቀላል መንገድ አይደለም እና ድንጋይን ዳቦ አድርጎ ሲያመጣልን ጠላት ሊመስለን ይችላል። ለጊዜው እርቦናል፣ ጠምቶናል። በቸገረን ጊዜ ለምን ዘርፈን አንበላ? መንግስትን ቢበዛ መታሰር ነው ብለው የመንግስት ገንዘብ የሚዘርፉ ቤተሰቦች አሉ። እስር ቤት የሚሄዱ ኖራችሁ እስር ቤት የሚሆን እና እግዚአብሔር ልጆች ፈተና በመጣ ጊዜ እንዲህ አድርግ የሚለን ክፉ ግብዣ ብዙ ድምፅ እንዲህ አይነት የግብዣ ድምፅ እንሰማለን። ልክ ጌታ እንደፈተነ ነው እና በጣም ጠንቃቆች መሆን አለብን በውሳኔያችን። ይሄ ብቻ ደግሞ አይደለም። የእግዚአብሔር ልጆች ሀሳባችን ውስጥ የሚመጣ ደግሞ ፈተና አለ። በራበን ጊዜ እግዚአብሔር አምላክ ከሆነ የሚለው የእግዚአብሔር ልጅ ከሆንክ የሚለው ጥያቄ ከባድ ሙቃሽ ጥያቄ ነው። ለምን እኛም የእግዚአብሔር ልጆች ነን። በአባታችን መንግስት የምንኖር ለምን ትራባለህ ይለናል። አባት ልጁን ያስርባል ብሎ ይፈላሰፍብሃል። ያንተን ወይም የሁኔታን አለመስተካከል ከእግዚአብሔር ጋር ያገናኘዋል። አባትነቱ ላይ እንድታምፅ ያበረታታል። በጣም ብዙ ልጆች አሉ ከግቢ ውጪ በግቢ ውስጥ የሚያድጉ ቤተሰቦቻቸው ላይ የሚያድጉ ልጆችን አመፀኛ አድርገው የሚያስተምሩ፣ አባታቸው እንደታለሉ እናታቸው እንደታለሉ የሚያስተምሩ። እንደዚሁ ነው ጠላት የሚሰራው። እግዚአብሔርን እንድንጠራጠረው የእግዚአብሔር ልጅ ነው በእርግጥ እንድንል እርግፍ አድርገን መስቀሉ ጠምጥለን እንድንሄድ ከቤተክርስቲያን እንድንወጣ ከፍተኛ ግፊት በውስጣችን ደግሞ ይፈጥርብናል። በቸገረን ጊዜ ምን ያደርግልኛል መንፈሳዊ ነገር እንላለን። አንዲት እናት ቆይቷል። የመድኃኔዓለም ወዳጅ ነች። በጣም ምዝክሩ ዘካሪ ናት። በቃ ደህና ጥሩ ስራ ኤንጆ ላይ የሚሰራ ባል ነበራት። በቃ ቤቷ በጣም ትልቅ ድግስ ይደገሳል እና ታዋቂ ናት። ብቻ በክፍለ ሀገር ውስጥ ነው። የሆነ ቀን ድንገት ባሏ ከስራ ይባላል። ትልቅ ኑሮ ነበር የምትኖረው። ያ ኑሮ ወረደና ትንሽ ሆነ ማለት ነው። በአንድ ጊዜ መሬት ነካ። እሷ ስራ ትሰራ፣ ባሏ ነው የሚሰራ። ቤተክርስቲያን ሳሚ ነች። መድኃኔዓለም ደጋሽ ናት። ጉባኤ ላይ ፊት ለፊት ተቀማጭ ናት። እልም ብላ ጠፋች ከቤተክርስቲያን እልም። በኋላ እች ልጅ የጠፋችበትን ምክንያት ስናጠና መድኃኔዓለም ጋር ተጣልታ እንዴት ስራ እናጣለን ብላ
ስራም ሳይኖር ስራም ኖሮ እኮ እግዚአብሔር አምላክ ነው። የአብርሃም አምላክ እንደዚህ አልነበር? አብርሃም ምድረ በዳው ድርቅ በመታው ጊዜ ተስፋ የተደረገለት ከነዓን በድርቅ በወደመ ጊዜ እግዚአብሔርን ካደ እንዴ? ሳራ የታል ያንተ አምላክ ከኡር ያወጣን ከሀገራችን ያመጣን ምድረ በዳ ውስጥ ረሃብ ውስጥ ሊጥለን ያመጣን አላለች። በምድረ በዳም በረሃብም በችግርም እግዚአብሔር አምላክ ነው። ሌላ መንገድ ነው የተመለከቱት። ግብፅ ሄደን እንሸሽ ይሄን ረሃብ በለው መጣ። ረሃቡም ገለል አለ። ተመልሰው ድንኳናቸውን በቤርሳቤ ተከሉ። ሀገራቸው ምድራቸው እንደገና ለመለመች። እርሻም ዘሩ። በጎችም ላሞችም ግመሎችም ሰፋ ምድራቸው። እግዚአብሔር ቀደሞ ያሳልፋል። ሲያሳልፍ ትዝብት ውስጥ አንወድቅም ወይ? ጠላትን ሰምተን ከእግዚአብሔር ጋር ተቆራርጠን ሌላ ምን ዓለም አለን? እኛ ከሱ ውጭ ምን ሀገር አለን? ከሱ ውጭ አኩርፈን የት ነው የምንሄደው? አኩራፊ ልጅ ሊያደርገን ይችላል ጠላት በውስጣችን። ከእግዚአብሔር ፊት ኮልለን እንጠፋ ሊያደርገን ይችላል። ሺህ ጊዜ ወላጆች ብንመስል ስንነካ ነው የምንታወቀው። እግዚአብሔር ልጆች ተጠንቀቁ። በችግራችን ጊዜ የምንሰማውን ድምፅ መጠንቀቅ ያስፈልጋል። የታለ ያንተ አምላክ? የታለ ይገለኛታል አምላክ ይለናል። ምንድን ነው? ምን አዲስ ነገር አለ? በህይወት እኮ ዘር የሚዘራበት ጊዜ አለ። ዘር አፈር ውስጥ ተቀብሮ የሚቆይበት ጊዜ አለ። የሚበቅልበት ጊዜ አለ። ደግሞ እንደገና የሚለመልምበት ጊዜ አለ። የሚያሸትበት ጊዜ አለ። የሚታጨድበት የሚወቃበት ደግሞ ጊዜ አለ። ሁሌ የሚወቃበት ጊዜ ይሆናል። አንዳንዴ እኮ አፈር ውስጥ መቀበሪያ ጊዜ ይሆናል። ምን አለ አፈር ውስጥ በትዕግስት ብንቀመጥ ቀን እስኪያልፍ ድረስ እግዚአብሔር ልጅ እና ቆፍሮ ያወጣናል ጠላት። ከዛ ውስጥ ካፈር ውስጥ ምን በቅልበት ምንሰራበትን ምድር ነቅለን እንድንወጣ ያደርገናል። እግዚአብሔር የለም እንድንል መንፈሳችን እንዲበሳጭ ያደርገናል። ተጠንቀቁ። ድምፁን በምትሰሙ ጊዜ በውስጣችሁ ተጠንቀቁ። እግዚአብሔር ልጅ ተጠንቀቁ። በራበው ጊዜ ድንጋይ ይዞ መጣል። ደግሞ ድንጋይ ይዞ ይመጣል። ዳቦ ይዞ አይመጣም። ድንጋይ ይዞ ይመጣል። አንተ ለልጅህ አንቺ እህቴ ለልጅሽ በራበው ጊዜ ዳቦ እንጂ ድንጋይ አሰጭ። ልጅሽ አሳ ቢለምንሽ ጊንጥ አሰጭ። ጠላት ግን ድንጋይ ይዞ የሚመጣው ይሄን ነው። ድንጋይ ይዞ የሚመጣን ጠላት እንዳትሰሙ። ፈልጦ ነው የሚሄደው። ልባችን መንፈሳችን ሰብሮ ነው የሚሄደው። ከእግዚአብሔር ጋር የተፋታ ሰው ራሱ የተቆረጠ ሰው ማለት ነው። ክርስቶስ የቤተክርስቲያን የኛ ራስ ነው። ራስ ተቆርጦ ሰው በህይወት ይቆማል ብላችሁ ታስባላችሁ? ከእግዚአብሔር ጋር የመጣላት ውሳኔ ራስን በራስ የማጥፋት ውሳኔ ነው። በደንብ ማወቅ ያስፈልጋል። እና ጠላት ሲቸግረን የሚናገረን ነገር ብዙ ነው። ተስፋ እንድንቆርጥ፣ እንድናፈገፍግ፣ ሌላ መንገድ እንድንመለከት ከዚህ ቀደም ነግሬያችሁ አውቃለሁ። በብዙ ችግር ውስጥ እኖር ነበር። በችግሬ ውስጥ እኔ ዘማሪ ነኝ፣ መንፈሳዊ ግጥም ገጣሚ ነኝ። ሰው እየደወለልኝ የሙዚቃ ሰዎች እየደወሉ ለምንድን ነው ዘፈን ማሰራልኝ ይሉኛል። እኔን ዘፋኝ የማድረግ ግፊት ያደርግብኛል። ከመቅደሱ ጫፍ ወርውሮ ሊያዋርደኝ ጠላት ይፈልግ ነው። አንድ ዘፈን እኮ ብትሸጥ 20 ሺህ ብር 25 ሺህ ብር ታገኛለህ አለኝ አንድ ቀን አንድ ወጣት። 25 ሺህ ብር በዛ ሰዓት ለእኔ የዓመት ገቢም አልነበር። አንድ ዘፈን እኔ መዝሙር ስሰራ ከዘማሪዎቹ ገንዘብ ተቀብዬ አላውቅም። ብዙ ጊዜ እግዚአብሔር ጸጋ በነፃ ነው የምሰጠው። አንተ በነፃ ሰጥተህ እግዚአብሔር አላከበረህም፣ በላሁን ለምን አሰራም ይለኛል ጠላት ነው። ባደርገው ኖሮ ዛሬ እዚህ ጋር አታገኙኝም ነበር። ግን መታገስ ያስፈልጋል። ማያለፈ ነገር ምን አለ? የውሸት እኮ ንጋት የለም። የውሸት ንጋት የሚባል የለም። ከነጋ ነጋ ነው በቃ። እግዚአብሔር የውሸት ፀሐይ ያወጣ። ጨለማ ሲያልፍ የእውነት ብርሃን ነው የሚመጣ። በፍጹም የማይለወጥ ብርሃን ነው የሚመጣ። የእውነት መለወጥ፣ የእውነት ጉብኝት ይመጣል ለኛ። ስለዚህ በክፉ ቀን፣ በመከራ በችግር ቀን ጠላትን እየሰማ እንዳንሰናከል፣ ከአምላካችን ጋር እንዳንጣላ መጠንቀቅ ይገባናል። እግዚአብሔር ዛሬ ይህንን ተናግሮናል። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ።
የእግዚአብሔር ቸርነት የእናታችን የቤታችን ረት በረከት የመላእክት ጥበቃ አብሮን ይሁን። እግዚአብሔር በጎ ሀብትን ያብዛላችሁ። ያችን እናት የሚያግዛን ቤተሰብ ፈልጋለሁ አሳውቁ። 9114138 ስልኬ ነው። ዋትሳፕ፣ ቴሌግራም፣ ባይበል ያለው። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም